ጠቅላይ ሚኒስትሩ በዚህ የፓርላማ ንግግራቸው ከኤርትራና ከወደቡ በተጨማሪ የአባይ ጉዳይን የሚያነሱ ሲሆን ግብጽና ሱዳንን የተመለከተ ንግግርም አድርገዋል። አባይ ኢትዮጵያ ተጠቀመች እንጂ ማንን ጎዳች? ኢነርጂ አምረትን እንጂ መች ውሃ ከለከልን? የመጠቀም መብትማ ዓለም አቀፍ ሕግ ነው፣ መብታችን ነው። እኛ ማንችለው መጉዳት ነው። ፍላጎቱም የለንም፣ አልጎዳንም። ውሃው ጨመረ እንጂ መች ቀነሰ? እኛ ስንጠቀም የውሃው አማውንት ጨመረ እንጂ መች ቀነሰ? ሳንጠቀም ስጋቱ ድርቅ ነበር። አሁንስ ስጋቱ ጎርፍ አይደል እንዴ? ባንገድብ ኖሮስ ጎርፉ ምን ያመጣ ነበረ? እሱን ማሰብ ጥሩ ነው። ኢትዮጵያ አሁንም ያላት አቋም ግልጽ ነው። ግብፃውያን ወንድሞቻችን ናቸው። ሱዳናውያን ወንድሞቻችን ናቸው። ብንፈልግም ባንፈልግም ከማንም ዓለም በላይ የኑቢያ ስልጣኔና የምስር ስልጣኔ የተቀራረበና የተወራረሰ ነው። ከአክሱም ጀምሮ በኑቢያ በሱዳን ያሉ የድንጋይ ቅርጻ ቅርጾች ግብጽ እስካለው ድረስ የተናበበ ነው። አንድ ህዝብ ነን። ጊዜና ዘመን ያቀያየረው ጉዳይ ቢኖር የሚሻለን መኖዋን የምትሻዋን ላም በቂ መኖ እያቀረቡ በቀጣይነት ማለብ ነው እንጂ ላሟን መኖ ነፍጎ ወተት ለባለ መወከር አያዋጣም። ካልበላች ትነጥፋለች። መኖ እያቀረቡ በቀጣይነት የተሻለ ማለብ ይቻላል። የኔ ፍላጎት የእናንተም ፍላጎት የመላው ኢትዮጵያ ፍላጎት ብዬ የማስበው ኢትዮጵያ፣ ሱዳንና ኢጅፕት ከ300 ሚሊዮን ያላነሰ ህዝብ አላቸው። በጣም ከፍተኛ ቆዳ ስፋት አላቸው። ወጣት ህዝብ አላቸው። በጋራ ብንሰራና ብናመርት ለድፍን አፍሪካ እንበቃለን። በቂ ሀብት አለ። ወርቁም፣ ውሃውም፣ መሬቱም ጉልበቱም አለ። የሚሻለው አብሮ መስራት ነው። ያ ካልሆነስ ያው እንመቀኛኛለን እንጂ መጓዝ እንደው አይቀርም እና እንደዛ እንዳይሆን በእኛ በኩል ከግብጽ ጋር በስምምነት በድርድር በመግባባት መስራት ማድረግ እንፈልጋለን። ማንም ሰው በዚህ ምድር ላይ ማንም ሰው በህይወት እያለን በጉልበት የሱን ፍላጎት እኛ ላይ ኢምፖዝ ማድረግ አይችልም። ኢትዮጵያውያን ለዚህ አልተሰራንም፣ አንችልም። የሚያዋጣው መነጋገር፣ መስማማት፣ በፍቅር በመግባባት ማድረግ ነው። ለዛ ደግሞ ኢትዮጵያ በጣም ዝግጁ ናት።